ግሩም ጫላ ግሩም የሚያሰኙ ጉዶች እየወጡበት ነው። አንዳንዶቹ መረጃዎች ጆሮን ጭው ያደርጋሉ። በዚህ ዝግጅት ሁሉንም ትሰማላችሁ። የነገሩን መነሻ ጨብጠን እንዝለቅ። በታዋቂው ፖለቲከኛ ጀዋር መሐመድና በዓለም አቀፍ ጋዜጠኝነት በሚታወቀው ግሩም ጫላ መካከል የተቀሰቀሰው እርስ በርስ የመካሰስና የስም መጠፋፋት ዘመቻ መነሻው ቀለል ያለ ሚዲያ ምልከታ ነበር። ጋዜጠኛ ግሩም ጫላ በአዲስ አበባ እየተከናወነ ያለውን የኮሪደር ልማት አስመልክቶ ባጋራው ልጥፍ ላይ መዲናዋ አዲስ አበባ በኮሪደር ልማት አምራ በውብ የሌሊት መብራቶች ደምቃ ከሰነበተች በኋላ በአንድ ምሽት ላይ መብራቶቹ መጥፋታቸውን ታዘበ። ይህንን ክስተት መነሻ በማድረግ ሂደቱ ለምን ተቋረጠ፣ መብራቶቹስ ለምን ጠፉ የሚል ጥያቄ አዘል አስተያየት በማህበራዊ ሚዲያው ላይ አሰፈረ። ይህ የግሩም ጫላ ልጥፍ በፖለቲካው መድረክ ረዘም ላለ ጊዜ መንግስትንና የኮሪደር ልማቱን ፕሮጀክት በጥያቄ ምልክት ውስጥ ሲጥል ለነበረው ጀዋር መሐመድ ግብአት ሆነው። ጀዋር ሁልጊዜም በኮሪደር ልማቱ ቅድሚያ የሚሰጣቸው ጉዳዮች ላይና በመብራቶቹ አድማስ ላይ የራሱ የጠነከረ ተቃውሞና ጥያቄ ያለው በመሆኑ የግሩም ጫላን አባባል መነሻ በማድረግ በፌዝና በስላቅ መልክ ገለጸው። ጀዋር በዚህ ጉዳይ ላይ መሳለቁን ተከትሎ በሁለቱ ግለሰቦች መካከል በውስጥ መስመር ወይም በቻት ግንኙነት መደረጉ ይነገራል። እንደ ጀዋር ገለጻ ግሩም ጫላ በጀዋር መሳለቅ በመበሳጨት በውስጥ መስመር በኩል ስድብና ማጥላላትን የቀላቀለ መልእክት ለጀዋር ልኮለታል። ይህ በውስጥ የተደረገው የቃላት ጦርነት ግን እዚያው አላበቃም። ይልቁንም ወደ አደባባይ በመውጣት ወደ ከባድ የወንጀል ክሶች፣ የሀብት ምንጭ ጥያቄዎችና የማክፈያነት ፍረጃዎች ተሸጋገረ። የጀዋር መሐመድ ደጋፊዎችና የፖለቲካ አጋሮች የሚያንቀሳቅሱት የሚመስለው ፊንፊኔ ፕሬስ የተሰኘው የፌስቡክ ገጽ ውዝግቡ ወደ አደባባይ መውጣቱን ተከትሎ ተከታታይና ጠንከር ያሉ ጽሑፎችን በግሩም ጫላ ላይ ማዝነፍ ጀመረ። ፊንፊኔ ፕሬስ በግንቦት 13 ቀን 2017 ዓ.ም የተፈጸመ ነው ያለውን አንድ የተወሰነ የባንክ ዝውውር በቀጥታ በመጥቀስ ጥያቄ ሰንዝሯል። ገጹ ባወጣው መረጃ መሰረት አቶ ግሩም ጫላ ወይም በቅንፍ ጨላህ ግንቦት 13 ቀን 2017 ዓ.ም አዲስ አበባ ሲንቄ ባንክ ኦዳ ቅርንጫፍ የገባለህ 15 ሚሊዮን ብር ከየት የመጣ ነው? በምን የመጣ ነው? ቶሎ ብለህ አሳውቀን እንጂ ምስጢሩን ሳንዘረግፈው በማለት የቀጥታ ማስፈራሪያና ጥያቄ አቅርቧል። ይህ ዛቻም አለ ነገር እያሰኘ ይገኛል። ይህ ክስ ግሩም ጫላ ከመደበኛ ጋዜጠኝነት ውጭ ከፍተኛ የገንዘብ ዝውውር ውስጥ እንደሚገኝ ለማሳየት የመጀመሪያው ማሳያ ተደርጎ ቀርቧል። ፊንፊኔ ፕሬስ በሌላ ሰፊ ዘገባው ደግሞ የግሩም ጫላን የሀብት እድገት ታሪክ፣ የለውጡ አካባቢ ያለውን የጥቅም ፍጭት አስተዋለ በሚል ርዕስ በጥልቀት ተንትኖታል። እንደ ገጹ አገላለጽ ግሩም ጫላ ምንም ሳይሰራ ቢሊዮን ብሮችን ሊያጭድበት የሚችለው መንገድ የገመገመ ብልጥ ሰው ነው። ወቅቱ ጠቅላይ ሚኒስትር አብይ አህመድ እንግሊዝኛ ቋንቋ አይችልም ተብሎ በተቃዋሚዎች የሚታሙበትና የሚፎገሩበት ጊዜ እንደነበር የጠቀሰው ገጹ ግሩም ይህንን ታይሚንግ ወይም ወቅት ተጠቅሞ ወደ ስራ መግባቱን ይገልጻል። ሲሰራበት የነበረውን የቻይናውን ሲጂቲኤን ሚዲያ እንደ በር ከፋች በመጠቀም ለጠቅላይ ሚኒስትሩ አንድ ፕሮፖዛል አቀረበ። ፕሮፖዛሉ ጠቅላይ ሚኒስትሩ የተጻፈ እንግሊዝኛ እያነበቡ ሳይቸገሩ አስቀድሞ የተጣና ቃለ መጠይቅ በማድረግ ዓለም አቀፍ ስማቸውን መገንባት የሚል ነበር ይላሉ ጀዋር። ይህ ፕሮፖዛል በመንግስት ዘንድ ተቀባይነት ማግኘቱን ተከትሎ ግሩም ጫላ ቃለ መጠይቁን ሰርቶ በሚዲያው ላይ አሰራጨም። ከዚህ ስኬት በኋላ ሲጂቲኤንን በአስቸኳይ በመልቀቅ ዓለም አቀፍ ሚዲያ ለማቋቋምና የአፍሪካን እውነት ለመግለጽ ፈልጋለሁ የሚል ሰፊ ፕሮጀክት በመቅረጽ ለዚህ ማሳኪያ የሚሆን ሰፊ መሬትና የገንዘብ ድጋፍ ከመንግስት ጠየቀ። እምነቱንና ቅርበቱን ለማጠናከርም በጠቅላይ ሚኒስትር ጽህፈት ቤት በሚዘጋጁ ትልልቅ ፕሮግራሞች ላይ በቋንቋ ችሎታው ብቻ መድረክ መሪ መሆን ቻለ። ፊንፊኔ ፕሬስ ትንተናውን ሲቀጥል መንግስት የግሩምን ታማኝነት አይቶ 5000 ካሬ ሜትር መሬትና ከፍተኛ ገንዘብ እንዳመቻቸለት ይገልጻል። ግሩም ይህንን መሬት በመሸጥና ከከፍተኛ ባለስልጣናት ጋር በመሻረክ የባለስልጣናት የድለላና የማስፈጸሚያ ሰው ሆነ ይላል ገጹ። ዛሬ ግሩም ጫላ ጋዜጠኛ ብቻ ሲባል ያንገበግቧል። ባለሀብት የሚለውን ጥሪ ሲሰማ ሐሴት ያደርጋል። በአንድ ጀንበር ከማይክ ያዥነት ወደ ሮልዝ ሮይስ መኪና ያዥነት ተቀየረ። መሬት ይሸጣል፣ ቢሊዮን ገንዘቦችን ያንቀሳቅሳል። ከሱ እኩል ጋዜጠኞች ነበሩ። አንድ ጫማ መቀየር ዳገት ሆኖባቸዋል፣ እሱ ግን መኪና ይቀያይራል እየተባለለት ነው። ገጹ በማጠቃለያው ግሩም ጫላን የጨላዎች አውራ ወይም ግሩም ጨላህ በማለት በፌዝ ስም ሰጥቶታል። በውዝግቡ ውስጥ እጅግ አስደንጋጭና ከባድ የህግና የሞራል ጥያቄ ያስነሳው ራሱ ጀዋር መሐመድ ያጋራው መረጃ ነው። ጀዋር ግሩም ጫላን ማፊያ ሲል ገልጾታል። ክሱ በንብረትና በመሬት ዘረፋ ብቻ የተገደበ እንዳልሆነም ገልጿል። ጀዋር ግሩም ጫላን የአሜሪካውን ታዋቂ ተዋናይ ቢል ኮስቢን በሴቶች ላይ መድኃኒት በመስጠት ጥቃት በማድረስ የተፈረደበትን ታሪክ በመጥቀስ የኢትዮጵያው ቢል ኮስቢ ሲል ጠርቶታል። ጀዋር ደረሱኝ ያላቸው መረጃዎች በሴት እህቶቻችን ላይ የሚፈጸሙ አጸያፊ ወንጀል አለ፣
በተለያዩ ስፍራዎች በሚጠጡት ሻይ፣ ወይን እንዲሁም ሌሎች መጠጦች ውስጥ ነፍስ የሚያስት መድኃኒት በመጠቀም የተጫወተባቸው ቪዲዮ ቀርጾ ለማስፈራሪያ የሚይዝ መሆኑን 6 ሴቶች እያለቀሱ ነግረውኛል ሲል ዘርዝሯቸዋል። ጀዋር አክሎ እንደገለጸው ከተበዳዮቹ መካከል 2ቱ ወደ ፖሊስ ሄደው ቢያመለክቱም በስርዓቱ ውስጥ ባለው ጥበቃ ምክንያት የባሰ ማስፈራሪያ ስለደረሰባቸው ጉዳዩን ለመተው ተገደዋል። ከነዚህ 6 ሴቶች መካከል 4ቱ የኦሮሞ ተወላጅ መሆናቸውን በመጥቀስ ጥቃቱ የብሔር ልዩነት ሳይኖረው በንጹሃን ላይ የሚፈጸም መሆኑን አስምሮበታል። ጃዋር ከሌላ ሰው ደረሰ ብሎ ባጋራው ተጨማሪ መረጃ ላይ የወንጀል ድርጊቱ የሚፈጸምበትን የተወሰነ ቦታም ጠቅሷል። በዚያ መረጃ መሰረት ቦታው ቦሌ ከሞዬ ኮፊ ጀርባ የሚገኘው እስከ አፓርትመንት ፔንትሃውስ ነው። በዚህ አፓርትመንት ውስጥ የሚፈጸሙትን ወንጀሎች በሙሉ የአካባቢ ነዋሪዎች እንደሚያውቁት ገልጿል። ፊንፊኔ ፕሬስ ይህንን የጀዋርን ክስ በመደገፍ በጻፈው ሌላ ልጥፍ ግሩም ጫላ ባለስልጣናት ልዩ ፈቃድ ያለው ማፊያ በመሆኑ ፖሊስና የመንግስት የጸጥታ ተቋማት ለእርሱ ጥበቃ እንደሚያደርጉለት፣ ወንጀል የተፈጸመባቸው ሰዎች ቢያመለክቱም እነሱ ራሳቸው እንደሚወቀሱና እንደሚዛትባቸው ገልጿል። ውዝግቡን ከግለሰቦች ጠብ አውጥቶ ወደ መዋቅራዊና ማህበራዊ መደብ ወይም ክላስ አናሊሲስ ትንተና የወሰደው ጥላዬ ያሚ የተባለ ፌስቡክ ተንታኝ ነው። ጸሐፊው የሶሻሊስት አብዮተኛውንና የኢኮኖሚክስ ጠበብቱን የካርል ማርክስን ፍልስፍና ዋቢ በማድረግ አሁን ያለውን የኢትዮጵያ ነባራዊ ሁኔታ ይተነትናል። ማርክስ እንደሚለው ለሰፊው ህዝብ አደገኛው መደብ ዋናው ከበርቴ ወይም ትልቁ ባለሀብት ሳይሆን በዋናው ከበርቴና በምስኪኑ ህዝብ መካከል ያለው ንዑስ ከበርቴ ወይም ፔቲ ቡርዣይዝ ነው። ይህ መደብ ትርፍራፊ ለቃሚ ነው። ስኳርና ኬክ መላስ የጀመረ መካከለኛ መደብ ነው። ከዋናው ከበርቴ በላይ ጨካኝ አረመኔና የህዝብ ጠላት ይሆናል። ምክንያቱም ያገኘውን አዲስ ጥቅም ላለማጣትና ወደ ድህነት ላለመመለስ ሲል ማንኛውንም አይነት ጭካኔ ለመፈጸም አይመለስም። ጥላዬ ያሚ ይህንን የማርክስን ቲዮሪ ዛሬ በኢትዮጵያ ካለ የፖለቲካና የኢኮኖሚ ልሂቃን ጋር ያገናኘዋል። እንደ ጸሐፊው አገላለጽ አሁን ባለው የአገሪቱ ሁኔታ ውስጥ የዚህ ጨካኝና ስግብግብ ንዑስ ከበርቴ መደብ የፊት ገጽ ምልክቶች ወይም ፖስተር ቦይስ ተብለው ሊጠቀሱ የሚችሉት የሚከተሉት ግለሰቦች ናቸው። እነ ግሩም ጫላ፣ በረከት ገበሬዋ፣ ነብዩ ባየ የመንግስት ጥቅም ተጠቃሚዎችና አስፈጻሚዎች መሆናቸው ነው። ዶክተር ዳኛቸው አሰፋ፣ በለጠ ሞላ፣ ምሁራንና የፖለቲካ መሪዎች ዝርዝር ውስጥ ተካተዋል። ጋሻው መርሻ፣ ግርማ ሰይፉ፣ ደሱ አምቦ የከተማ አስተዳደርና የፖለቲካ ተዋናዮች ናቸው። ካሙዙ ካሳ፣ ቤተልሔም ታፈሰ፣ ገላና ጋሮምሳ የኪነ ጥበብና የሚዲያ ሰዎች ውስጥ ይመደባሉ። ደመቀ ነጋሳ፣ ፈይሳ ሌሊሳ አትሌቶችና አክቲቪስቶች ዝርዝር ውስጥ አሉበት። ጸሐፊው እነዚህን ሰዎች በአንድ ቅርጫት ውስጥ በመክተት የስርዓቱ ጥቅምና ትርፍራፊ ተጠቃሚ በመሆን የህዝቡን ስቃይ ችላ ያሉና ለግል ሀብታቸው የቆሙ የንዑስ ከበርቴው መደብ አባላት ናቸው ሲል ይፈርጃቸዋል። በግሩም ጫላ ላይ የሚሰነዘረውን ይህንን ከፍተኛ የክስ ናዳ በዝምታ ያልተመለከቱ የማህበራዊ ሚዲያ ተጠቃሚዎችም አሉ። ከነዚህ መካከል ሃኒ ድሬ የተባለችው የፌስቡክ ተጠቃሚ የሰጠችው አስተያየት የውዝግቡን ሌላኛውን ገጽታ ማለትም የብሔርና የማንነት ፖለቲካ ሚናን በግልጽ ያሳያል። ሃኒ ድሬ ክሱን በኦሮሞ ጠንካራ ሰዎች ላይ የሚደረግ የዘመቻ ልማድ ስትል ትገልጸዋለች። ጋዜጠኛ ኤልያስ መሰረትን እንደማወዳደሪያ በመውሰድ ዝም ብሎ ተራ አሉባልታ የሆነ አንድም ዓለም አቀፍ ሚዲያ ላይ ሰርቶ የማያውቅ ኤልያስ መሰረት የተባለ ሰውዬ ዓለም አቀፍ ጋዜጠኛ የሰብአዊ መብት ታጋይ እያሉ ሰውየው ያልሆነውንና የሌለውን ታሪክ ሲጽፉለትና ሲያነቡለት አይተናል ትላለች። በተቃራኒው እንደ ግሩም ጫላ ያለ እውነተኛ ዓለም አቀፍ ጋዜጠኛ የሌላ ብሔር ተወላጅ ቢሆን ኖሮ ሐውልት ይቆምለት ነበር ስትል ትከራከራለች። በቀልድ መልክም ኤልያስ መሰረት ከራሱ ውጭ ሐሳብ እንደማይቀበልና እሷን በሁለት ቃል ኮመንት ምክንያት በብሎክ ሰይፍ አንገቴን ብሎኛል ስትል ትወቅሰዋለች። የሃኒ ድሬ የመከላከያ እጅግ አወዛጋቢው ክፍል የመሬት ይዞታን በተመለከተ የሰጠችው አስተያየት ነው። ግሩም ጫላ 5000 ካሬ መሬት ወሰደ ተብሎ ለሚቀርብበት ክስ የሰጠችው ምላሽ እንዲህ ይላል። አንድ የኦሮሞ ተወላጅ የሆነ ሰው ለዛውም የተማረ 5000 ካሬ ሜትር መሬት ይቅርና 50000 ካሬ ሜትር እንኳን ቢወስድ የወሰደው መሬት የኦሮሞ መሬት እስከሆነ ድረስ የአባቱ መሬት ነው። ችግሩ ምኑ ጋ ነው? ከየት እንደመጡ የማይታወቁ ግለሰቦች ለዛውም ህዝባችንን የሚጠሉ ሰዎች አይደለም እንዴ የፈለጉትን የኦሮሞ መሬት ወስደው የሚቸበችቡት? ይህ አባባል ውዝግቡ በሁለት ግለሰቦች ማለትም በጀዋርና በግሩም መካከል ያለ የግል ጠብ ብቻ ሳይሆን መሬቱ የማን ነው፣ ማን የመጠቀም መብት አለው ወደሚለው ሰፊው የብሔር ብሔረሰቦች የጥቅም ስሌትና ፖለቲካዊ ይገባኛል ጥያቄ መሸጋገሩን ያሳያል። ውዝግቡ በአሁኑ ጊዜ በማህበራዊ ሚዲያ ላይ የጦፈ ደረጃ ላይ የሚገኝ ሲሆን የቀረቡት ከባድ የወንጀል ክሶች በተለይም በሴቶች ላይ የሚፈጸሙ የጥቃቶችና ህገወጥ የገንዘብ ዝውውሮች በገለልተኛ አካል ተመርምረው ህጋዊ ውሳኔ እስካላገኙ ድረስ ፍልሚያው በዲጂታሉ ዓለም የሁለቱን አካላት ደጋፊዎች ማፋለሙን ይቀጥላል። እናንተ ምን ትላላችሁ? የኛን አበቃን። ሰላም ይስጥልን።